በዛሬው ቪዲዮ ላይ በእነዚህ በስድስት የህልም ፍቺዎች ወደ እናንተ ይዤ መጥቻለሁ። እግዚአብሔር በሌሊት ራእይ ይህንን ህልም ሲያሳያችሁ መንገድ ሊያሳያችሁ አቅጣጫ ሊጠቁማችሁ ሊያድናችሁና እግዚአብሔር ሌላ ምዕራፍ እንዳለ እየተናገራችሁ እንደሆነ ማስተዋል እንዳለባችሁ በኢዮብ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በህልም በሌሊት ራእይ በሰዎች ላይ አፍላ እንቅልፍ በወደቀ ጊዜ ይመክራቸዋል ይገስጻቸዋል ብሎ ስለ ህልምና ስለ ራእይ ይናገራል። አሁን በምነግራችሁ እነዚህን ስድስት የህልም ፍቺዎች ስትሰሙ እግዚአብሔር ባያችሁት ህልም መንገድ እየጠቆማችሁ የነገራችሁ እንደሆነ እንድታስተውሉ እፈልጋለሁ። የመጀመሪያው የእጅ ሰዓት ወይም የግድግዳ ሰዓት ካያችሁ፣ ሁለተኛው በቤት ውስጥ ቧንቧ ውሃ ተከፍቶ ካያችሁ፣ በሶስተኛ ደረጃ ከቤተሰብ ጋር ስትጣሉ በህልሞቻችሁ ስታዩ፣ አራተኛ ልጅ ስናይ፣ አምስተኛ ሞባይል ስልክ ሲጠፋ ካያችሁ፣ ስድስተኛና የመጨረሻው ኬክ ስትበሉ ስትመለከቱ እግዚአብሔር እየተናገራችሁና አንዳች ነገር መንገድ እያሳያችሁ እንደሆነ መጽሐፍ ቅዱስን መሰረት በማድረግ እነዚህን ስድስት ህልሞች የምፈታላችሁ ይሆናል። ይህንን ቪዲዮ ስታዩ ላይክ በማድረግ እንድትጀምሩና ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ እንድታደርጉ ለጓደኞቻችሁ ሼር እንድታደርጉና አሳስባችኋለሁ። አሁን ወደ ቪዲዮ እንሄዳለን። የመጀመሪያው በህልሞቻችሁ የእጅ ሰዓት ወይንም የግድግዳ ሰዓት ብዙዎቻችን እንመለከታለን። እነዚህ አይነት ህልሞችን ስናይ እግዚአብሔር ስለ ጊዜና ስለ ዘመን ላንተ እያወራ መሆኑን የሚያሳይ ትልቅ ምልክት ነው። ሰዓት የሚያሳየው ትዕግስትን ያሳያል፣ የዝግጅት ጊዜን ያሳያል፣ የመለኮታዊ ቀጠሮ እንደሆነ ምልክት ይሰጣል። ክብር ገልጦብህ ቤት ስትገዛ ስታይ፣ ክብር ሲገለጥብህ ስታይ፣ ስታገባ ስታይ፣ ወይንም በአንተ የተነገሩ መልካም ቃሎች የሚፈጸሙበት ጊዜ ደርሷል፣ ስለዚህ ተዘጋጅ እያለና መንገድ ይሰጣቸዋል። መጽሐፍ ቅዱሳችን በመክብብ ምዕራፍ 3 ቁጥር 1 ላይ ሲናገር ለሁሉ ዘመን አለው ከሰማይ በታችም ለሆነው ነገር ሁሉ ጊዜ አለው ብሎ ይናገራል። አያችሁ፣ ሰዓቱ የሚያሳየው ላንተ የሚያመለክተው ሰዓቱን የምታይበት ላንተ እያመለከተ ያለው የመከናወንና ሰክሰስ የምታደርግበት ሲዝን ላይ እንዳለ ፍንጭ የሚሰጥ ህልም ነው። ይህንን ስታይ እግዚአብሔር እንድትዘጋጅ ጥሪ እያቀረበልህ ነው። ሰዓቱን ስታይ መንቃት አለብህ እያለ እንድትረዳ ነው። ጌታ በአዲሱ ስራና እግዚአብሔር በሰጠ በረከት ላይ ትጉ እንድትሆንና ጊዜህን በአግባቡ እንድትጠቀም እግዚአብሔር እያሳሰበ ነው። ብዙ ነገሮች በሰዓት ይንቀሳቀሳሉ። ለምሳሌ ፕሌን ካያችሁ በሰዓት ነው የሚንቀሳቀሰው። ባቡር ስታዩ በሰዓት ነው የሚንቀሳቀሰው። ፕሌን መንገዱን ስታዩ በአየር በከፍታ ላይ ነው የሚበረው። ባቡር ደግሞ እጅግ ፈጣን ነው። እግዚአብሔር ጊዜ ሰዓት ሲያሳያችሁ ወይ የእጅ ሰዓት ወይ ግድግዳ ሰዓት ሲያሳያችሁ የእናንተ ህይወት በከፍታና በፍጥነት ነገራችሁ አልፎ እንደሚሄድ ይህን ያሳየ በጊዜ የመጣ እድል እንዳያመልጥ ራስ እንድታዘጋጅና በጸሎትና በስራ የሚሰጥ ምልክት ነው። ባየው ህልም ሰዓቱ ያየኸው በእጅ ወይም በግድግዳ ላይ ሊሆን ይችላል። የእጅ ሰዓት ካየ በግል ህይወትና በስራ ላይ የሚመጣው ለውጥና ኃላፊነት ያሳያል። ጊዜው ያንተ እንደሆነ እግዚአብሔር እየተናገረ ነው። ጊዜው ያንተ ነው እንደማለት ነው። የግድግዳ ሰዓት ካየ በቤተሰብህና በቤት ላይ በጀመርካቸው ነገሮች ላይ ያለውን የእግዚአብሔርን እቅድ ዓላማ ያሳያል። ሰዓቱ ይቆጥራል ወይስ ሰዓቱ ቆሟል? የሚቆጥር ከሆነ እየተንቀሳቀሰ ያለ በረከት ያሳያል። ሰዓቱን ስትመለከት ቆሞ የማይሰራ ከሆነ እግዚአብሔር እያለ ያለው ስታክ ያደረገ የቆመ ቢዝነስ የቆመ ነገር እንዳለ መንፈስ ዓለም ላይ እየጠቆመ ነው። ስለዚህ ነገሩ መንቀሳቀስ እንዳለበት፣ ሰዓቱ መስራት እንዳለበት፣ በጊዜ ሂደት ነገሮችን ማስተካከል እንዳለበት በጸሎትና በቃል እንድትተጋ እግዚአብሔር አቅጣጫ እየሰጠ። ሁለተኛ በቤት ውስጥ የቧንቧ ውሃ ተከፍቶ ማየት። እግዚአብሔር ይህንን ህልም ሲያሳይ በጣም ግልጽ የሆኑና ከአሁኑ ህይወት ጋር ቀጥታ የሚገናኝ መንፈሳዊ ትርጉም አለው። ውሃው የህይወት አቅጣጫ ያሳያል። የመንፈስ ቅዱስንና የበረከት መፍሰስ ምልክት ነው። በቤት ውስጥ የቧንቧ ውሃ ተከፍቶ ማየት በረከት ከቤት ውጭ ሳይሆን በቤት ውስጥ መገኘቱን ያመለክታል። ዝናብ ከላይ የሚፈስ በረከት እንደሆነ ሁሉ ቧንቧ ደግሞ በቤት ውስጥ በማንኛውም ሰዓት ልትጠቀመው የምትችለው የተረጋጋ የገቢ ምንጭ ወይም እግዚአብሔር በአንተ ላይ ያስቀመጠው ጸጋ መኖሩን ያመለክታል። በሕዝቅኤል ምዕራፍ 34 ቁጥር 26 ላይ ሲናገር
እነርሱንና በኮረብታዬ ዙሪያ ያሉትን ስፍራዎች ለበረከት አደርጋቸዋለሁ፣ ዝናቡንም በጊዜ አወርዳለሁ። ዝናቡም የበረከት ዝናብ ነው። ቧንቧው ተከፍቶ ውሃው እየፈሰሰ ወይም ቤቱን እያጥለቀለቀው ከሆነ ብክነት እንዳይኖር የማስጠንቀቂያ መልእክት ነው። በረከት ላይ፣ ገንዘብ ላይ በከንቱ ቦታ እንዳይፈስ ጥንቃቄ ማድረግ እንዳለብህ፣ ቤትህን በጸሎት መጠበቅ እንዳለብህ ያሳያል። በህልም ዝናብ ሲዘንብ ማየት እጅግ በጣም ታላቅ የሆነ የበረከት የመታደስና ጸሎት እንደተመለሰ የመለኮታዊ ምላሽ ነው። ዝናብ ከሰማይ እንደሚወርድ እግዚአብሔር በህይወት ላይ ሰማያዊ በረከቱን እንደሚያፈስ መጽሐፍ ቅዱስ በኢሳይያስ ምዕራፍ 55 ቁጥር 10 ላይ ይናገራል። ዝናብና በረዶ ከሰማይ ወርዶ ምድርን እንደሚያረካት እንዲሁ እንደማይመለስ ካፌ የወጣው ቃል የላኩትን ያደርጋል፣ ያልኩትን ይፈጽማል ብሎ ይናገራል። ዝናብ ለምድር ህይወትን ይሰጣል። የጀመርካቸው ነገሮች ሁሉ እንደሚረሰርሱና ፍሬ እንደሚያፈሩ ያሳያል። ዘሌዋውያን ምዕራፍ 26 ቁጥር 4 ላይ ሲናገር ዝናባችሁን በወቅቱ አዘንባለሁ፣ ምድሪቱም እህሏን ትሰጣለች፣ የሜዳው ዛፎች ፍሬያቸውን ይሰጣሉ ብሎ ይናገራል። በህልም ዝናብ ማየት በረከቱን ቤት ላይ እንደሚያፈስ፣ ህይወት ላይ እንደሚያፈስ፣ ምዕራፍ ላይ እንደሚያፈስ የሚያሳይ ፍንጭ የሚሰጥ ህልም ነው። ዝናብ ሲዘንብ አቧራን ይጠርጋል። ብዙ ጊዜ ዝናብ ሲዘንብ ካያችሁ አቧራውን ይጠርጋል ወይንም አቧራውን ያጠፋዋል። በተመሳሳይ አቅጣጫ የሚያቃጥል ፀሐይ ከሆነ ሙቀት ካለ ሙቀቱን ይውጠዋል ወይንም ሙቀቱን ያጠፋዋል። የትኛውም ድካም ውስጥ ብትሆን፣ የትኛውም ቻሌንጅ ውስጥ ብትሆን በህልም ዝናብ ሲዘንብ ካየ እግዚአብሔር እየተናገረ ያለው ቻሌንጁን፣ ላይፍ ላይ የመጣውን ሰልፍ ሁኔታ፣ የማይመቹ ምዕራፎችን ሁሉ የመጣው ዝናብ፣ የመጣው የእግዚአብሔር ኃይል፣ የመጣው የእግዚአብሔር መንፈስ እንደሚያጠራ፣ እንደሚያስተካክል፣ ሌላ መልካም ምዕራፍ እንዳለ አቅጣጫን እግዚአብሔር እየሰጠ ነው። መዝሙረ ዳዊት ምዕራፍ 68 ቁጥር 9 ላይ እንደዚህ ይላል፣ አቤቱ የሞገስን ዝናብ ለርስት አዘነብክ፣ በደከሙም ጊዜ አንተ አጸናሃቸው ይላል። ለርስት የምን ዝናብ? የሞገስን ዝናብ አዘነብክ። በህልም ዝናብ ማየት የሞገስ መንፈስ፣ የክብር መንፈስ በርስት ላይ፣ በስራ ላይ፣ በትዳር ላይ እግዚአብሔር እየሰጠ እንደሆነ ዳዊት ምስክር ነው። ይህንን ህልም ስታይ እግዚአብሔር የድርቅ ዘመን፣ የማጣት ዘመን፣ የችግር ዘመን በቃ እያለ እየተናገረ ነው። አገልጋይ ከሆንክ መንፈሳዊ ዓለም ላይ ካለ በአገልግሎት ውስጥ በቸርች ውስጥ የድርቅ ዘመን በቃ፣ የመንፈሳዊ ድርቀት፣ የኢኮኖሚ ድርቀት በቃ። እግዚአብሔር ህይወትን ላረሰርስ ነው። በጸጋ ላረሰርስ፣ በቅባት ላረሰርስ፣ በመንፈሱ ሊያረሰርስ እንደሆነ ፍንጭ ይሰጣል። ሶስተኛ፣ በህልማችሁ ከቤተሰብ ጋር ስትጋጩ ወይም ስትጣሉ አይነት ህልም ልታዩ ትችላላችሁ። ይህንን ማየት ብዙ ጊዜ ከውስጣዊ ጭንቀትና ከመንፈሳዊ ውጊያ ጋር ወይም በቤተሰብ መካከል ሊፈጠር ከሚችል አለመግባባት ጋር ይያያዛል። ይህን ህልም ካየ የደስታ ስርቆት እንደሆነ ፍንጭ የሚሰጥ ህልም ነው። ጌታ በቤት ውስጥ የበረከት ዝናብ ሊያመጣ ሲል፣ ጠላት ደግሞ በቤተሰብ መካከል ጭቅጭቅና አለመግባባትን በማወጅ ያንን ደስታ ለመስረቅ እንደሚሞክር የሚያሳይ ህልም ነው። እነዛ ሰዎች መልካሙን ዘር ከዘሩ በኋላ በተኙ ጊዜ ጠላት መጥቶ በዘሩ መካከል እንክርዳድ ዘራ ይላል። ይህ የሚያሳየው እንክርዳድ ብሎ የሚናገረው የጠላትን ዘር ነው። ስለዚህ አንዳንድ ጊዜ በህልሞቻችሁ ፍርሃት፣ ጭቅጭቅ አይነት አለመግባባት በቤተሰብ በእህትና በወንድም መካከል ከተፈጠረ እግዚአብሔር እየተናገረ ያለው ጠላት ደስታችሁን ለመስረቅ፣ አንድነታችሁን ለመስረቅ እየተጋ ያለ እየተንቀሳቀስ ያለ ጠላት እንዳለና እግዚአብሔር ከዚህ ነገር ሊያድንህ፣ እግዚአብሔር በጸሎት ሰላም እንደሚሆን፣ በጸሎት ነገር እንደሚቀና፣ አንድነት እንደሚፈጠር እግዚአብሔር መንገድ እየተናገረ እንደሆነ መንገድ እየጠቆማችሁ ነው። ይህ ህልም ስታዩ ጠብን ለመጠቆም ሳይሆን አንተ በጸሎት እንድትነቃና በቤተሰብ መካከል ሰላም እንዲሰፍን እንድትጋደል የሚያሳይ ህልም ነው። ይህም መጋደል ከስጋና ከደም ጋር ሳይሆን ከመንፈስ ዓለም ጋር፣ ከጀርባ ከሚተጋ ከጨለማ አሰራር ጋር እንድትጋደል፣ ፋይት እንድታረግ፣ እንድታሸንፍ፣ ቤትን እንድትቀጥር እግዚአብሔር አሳየ እንደሆነ የሚናገር ህልም ነው። በኤፌሶን ምዕራፍ 6 ቁጥር 12 ላይ ሲናገር መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ዓለም ገዦች ጋር በሰማይ ስፍራ ካሉ ከክፉ መንፈሳዊ ሰራዊት ጋር ነው እንጂ ብሎ ይናገራል። ይህንን ህልም እግዚአብሔር እያሳየ በመንፈስ ዓለም እንድትጸልይ፣ እንድትጋደል፣ እንድትቃወም፣ ቤት እንድታስጠብቅ የሚያሳይ ህልም ነው። ከቤተሰብ ጋር መጣላት ትኩረትንና በረከትን ከከፍታ አንስቶ ወደ ግጭት እንዲዞር የሚተጋ የጠላት ተንኮል እንዳለ የሚያሳይ ነው።
ገላትያ ምዕራፍ 5 ቁጥር 15 ላይ ሲናገር ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ካለ በኋላ ነገር ግን እላለሁ በመንፈስ ተመላለሱ እንጂ የሥጋን ምኞት ከቶ አትፈጽሙ ብሎ በዚህ ክፍል ላይ ይናገራል። በምትጨነቅበት ወቅት በውስጥ ያለው ውጥረት በህልም በመመላለስ በመጣላት መልክ ሊገለጥ ስለሚችል እግዚአብሔር ያላችሁ ያለው መጸለይና ማስጠበቅ እንደሆነ እግዚአብሔር አቅጣጫ የሰጣቸው ነው። አራተኛ በህልም ልጅ ማየት። ብዙዎቻችን በህልሞቻችን ልጅ እናያለን። ልጅ ሲያለቅስ እናያለን። የራሳችንን ልጅ እናያለን። የጎረቤት ልጅ እናያለን። ስለ ልጅ ያየናቸውን ህልሞች በአራት አቅጣጫ እንፈታለን። ስለ ልጅ ካያችሁ አንደኛ አዲስ ጅምር ወይንም የተስፋ ምልክት ታይ አብዛኛው ጊዜ አዲስ ነገር መወለዱን ያሳያል። ጌታ በህይወት ውስጥ አዲስ ምዕራፍ እየተከፈተ መሆኑን ያመለክታል። በውስጥ ያሉት ራእዮች ልታደርጋቸው ያሰብካቸው እቅዶች እንደሚወለዱ የሚጠቁም ህልም ነው። አንድ ልጅ ተወልዶ እንደሚያድግ ሁሉ እንክብካቤ እንደሚያስፈልገው ጌታ የሰጠህን አዲስ በረከት በጸሎትና በጥንቃቄ እንድትንከባከብ የሚያደርግና ፍንጭ የሚሰጥ ህልም ነው። ሁለተኛ የራስህን ልጅ ስታይ። ብዙዎቻችን እንዲህ አይነት ህልም እናያለን። የራሳችን ልጅ ተሸክመን ስንሄድ፣ የራሳችንን ልጅ ስንመግብ፣ የራሳችንን ልጅ ከእጆቻችን ሲጠፋ። የራስ ልጅ ካየን የራስን ጸጋ፣ የራስን ኢኮኖሚ፣ የራስን ቢዝነስ እግዚአብሔር ካንተ የተወለደውን ካንተ የተገለጠውን አንተ የጀመርከውን ነገር ያሳያል። ልጅ ወተት ይጠጣል። ልክ እንደዚህ እንክብካቤ ይፈልጋል። የራስን ልጅ ስታይ የራስን ልጅ እንደምትጠነቀቅለት ዋጋ እንደምትሰጠው ሁሉ እግዚአብሔር ዋጋ የምትሰጠውን ነገር በህልም እያሳየን በሚያስፈልገው አቅጣጫ እንድትንከባከበውና ፍቅር የምትሰጠው ነገር ነው። ልጁ ጤናማና ተጫዋች ከሆነ በውስጥ ያለው ጸጋ፣ ራዕይ፣ ቢዝነስ የጀመርካቸው ነገሮች በቅርቡ ካለበት ችግር ወጥቶ ሙሉ ፈውስ እንደሚያገኝ የሚያረጋግጥ ህልም ነው። ልጁ ሲያለቅስና ሲታመም ካያችሁ አሁንም ውስጥ ያለውን ጸጋ እየደከመ ስለሆነ በአገልግሎት በጀመርካቸው ነገሮች ቢዝነስ ሊሆን ይችላል፣ ጸጋ ሊሆን ይችላል፣ የአገልግሎት ምዕራፍ ሊሆን ይችላል። እግዚአብሔር አምላክ ከደከመበት እንድታበረታ በጸሎትና በቃሉ እንተጋለን እንዳሉት በጸሎትና በቃሉ በውስጥ ያለውን ጸጋ እንድታበረታ ኃይል እንድትሞላና የእግዚአብሔር ፊት እንድታይ እግዚአብሔር የሚጠቁምበት አቅጣጫ ነው። ሶስተኛ ደግሞ የመንፈሳዊ ማንነት መገለጫ ነው። እንደ ሕፃናት ካልሆናችሁ ወደ መንግሥተ ሰማያት አትገቡም ይላል መጽሐፍ ቅዱስ። ልጅ ማየት ያንተን የልብ ንጽህናና መሰረታዊ ህይወትን የሚጠቁም የመጠበቅህን ጸጋ ያሳያል። አራተኛው የማታውቀው ልጅ ካየ፣ የጎረቤት ልጅ ወይ የአካባቢ ልጅ ምናልባት እንደዛ ተሰምቶ የማታውቀው ልጅ በህልም ካየ እግዚአብሔር እየተናገረ ያለው የቤት ውስጥ ውጊያ ሊሆን ይችላል። ጠላት በበረከት ላይ በህፃን ተመስሎ ሊሰርቅ እንደሚፈልግ የሚጠቁም ህልም ነው። ልጅ በህልም ሲያድግ ወይም ሲጫወት ካየ አሁን የምታልፍበት የማይመች መንገድ አልፎ ለልጅ የጸጋና ለራስህ ለራዕይ የሚተርፍ ታላቅ በረከት እንደሚመጣ ህልም ነው። በህልም ልጅ ካለቀሰ ወይንም የሚታወቅ የሚጨነቅ ከሆነ እግዚአብሔር እየተናገረ ያለው በራዕይ ላይ፣ በህልም ላይ፣ በቤተሰብ ላይ የሚመጣውን እግዚአብሔር በሰጠ ጸጋ ላይ የሚመጣውን ኃይለኛ ፈተና ቻሌንጅ እና የጤናን እክል የጤናን መታወቅ፣ ለምሳሌ በኢኮኖሚ አቅጣጫ መክሰር፣ በጸጋ አቅጣጫ በኃጢአት መውደቅ፣ ኃጢአት አትሞስፌር ላይ መሆን፣ በማይመች ለጸጋው የማይመጥን ምዕራፍ ላይ መሆንን ያመለክታል። በዚህ ሰዓት ያለበትን ምዕራፍ ካለበት መንገድ መውጣት መስተካከል እንዳለብህ የሚያሳይ ህልም ነው። የማታውቀው የሚያምር ህፃን ካየ ጌታ አዲስ የሥራ ዕድል፣ አዲስ የጸጋ ስጦታ በቤተ ክርስቲያን ውስጥ የአገልግሎትን ለውጥ ያሳያል ወይም ያልጠበቅከው በረከት ሊሰጥ መሆኑን የሚያመለክት ህልም ነው። ህፃኑ የተስፋው ቃል መወለድ ምልክት ነው። ያየው ልጅ አስቀያሚና ተንኮለኛ ወይም የሚረብሽ አይነት ልጅ ከሆነ ጠላት በረከትን ለመጥለፍ ወይም በቤት ውስጥ ሰላም ለመንሳት የሚፈልግበት መንገድ ክፍተት እየፈለገ እንደሆነ። አምስተኛ በህልም ሞባይል ሲጠፋ ማየት። ሞባይል ስልክ ከሰዎች ጋር ከጓደኞቻችን ጋር ወይ ከእግዚአብሔር ጋር የምናወራበት የእግዚአብሔርን ድምፅ የምንሰማበትና ምላሽ የምንሰጥበት መንገድ ነው። በህልሞቻችን ስልክ ሞባይል ስልክ ሲጠፋ ካየን ጠላት በህይወታችን ላይ ለማጥፋት ለማጥቃት መንፈስ ዓለም ላይ ከጫወታ ውጭ ለማድረግ የሚያደርገውን ያሳያል። በመንፈሳዊ ዓለም እጅግ አስፈላጊ የሆነ ትርጉም አለው።
ስልክ የግንኙነትና የመረጃ መለዋወጫ መሳሪያ እንደመሆኑ መጠን ከመለኮታዊ ግንኙነት ጋር የተያዘ ነው። ስልክ ከሰዎችና ከእግዚአብሔር ጋር የምንገናኝበት መንገድን ይወክላል። ስልኩ ሲጠፋ ማየት በመንፈሳዊ ሕይወት ከእግዚአብሔር ድምፅ የምትሰማበት የምትገናኝበት መንገድ በጸሎት ወይም በአገልግሎት ላይ መቆራረጥ እንዳለ ወይም ጠላት ግንኙነትን ሊያበላሽ እንደሚፈልግ የሚያሳይ ህልም ነው። ይህንን እግዚአብሔር የሚያሳይ ጸሎት እንዳታቆም፣ እኔን መስማት እንዳታቆም የሚል መልእክት እግዚአብሔር ሊሰጥ ነው። ስልክ ውስጥ ብዙ ሚስጥሮችና ብዙ የሰው ቁጥሮች አሉ፣ መረጃዎች አሉ፣ ፋይሎች አሉ። ሰው ማንነግራቸው ነገሮች ስልክ ውስጥ ይቀመጣሉ። ስልኩ ሲጠፋ ካየ ደግሞ አዲስ ምዕራፍ፣ አዲስ መለኮታዊ ጉብኝት የሚመጣባቸውን መንገዶች ላይ ግራ መጋባት እንዳይፈጠር የጥንቃቄ መልእክት እግዚአብሔር እያሳየ ነው። በዚህን ጊዜ ጠላት የምስራችሁን ቃል እንዳትሰማ ሊያደርግ እየሞከረ እንደሆነ ያሳያል። አሁን ከሰራኋቸው ቪዲዮዎች ላይ ጫማ ሲጠፋ ማየት የሚለውን ህልም ሰርቻለሁ። ጫማ መጥፋትና ስልክ መጥፋት ተመሳሳይ መልእክት አላቸው። ሁለቱም ጉዞንና ግንኙነትን ለማስተጓጎል የሚመጡ የኪሳራ መናፍስቶች እንዳሉ የሚያሳይ ህልም ነው። በዚህ ሰዓት የሆነ መልካም ነገር የስልክ ሲጠፋ፣ ጫማ ሲጠፋ፣ ቦርሳ ሲጠፋ፣ የሆነ ነገር ሲጠፋ ካየ ኢሚዲየትሊ መጸለይ ያለብን ምንድነው? የኪሳራ መንፈስ በውስጥ ያለውን በእጅ ያለውን ነገር የሚያበላሽ ፌል የሚያደርግ ስፒሪት በዙሪያ እንዳለ የሚጠቁም ህልም ነው። ይህም ማለት ከእግዚአብሔር ጋር ያለን ግንኙነት እንደገና እግዚአብሔር እንድታድስና ዛሬ ጥቂት ደቂቃዎችን ወስደ በዝምታ እንድትጸልይ እግዚአብሔር አምላክ ቃሉ በጸሎት በጥሙና ቀድሞ የነበረውን የጸሎት ህይወትን እንድታስተካክል መንገድን ምዕራፍን እንድትጠብቅ እግዚአብሔር እየተናገረ ነው። እንዲህ አይነትን ከዚህ በፊት ሰምቻለሁ። የጠፋ ስልክ ሲገኝ የጠፋ ስልክ ማግኘት የተወሰደው ምርኮ የተወሰደው የቀድሞ ኃይል የቀድሞ በረከት የቀድሞ ጸጋ እንደሚመለስ ፍንጭ የሚሰጥ ህልም ነው። መጽሐፍ ቅዱሳችን በሉቃስ ወንጌል ምዕራፍ 15 ላይ አንድ አባት ሁለት ልጆች ነበሩት ይላል። ታናሹ አባቴ ድርሻዬን ስጠኝ ብሎ ወደ ሩቅ ምድር ሄደ ይላል። በወሰደው ከአባቱ በተቀበለው ድርሻ በላ፣ ጠጣ፣ ጨፈረ፣ በተለያዩ የማይገባ ነገሮችን ካደረገ በኋላ እጁ ላይ ያለውን የወሰደውን ድርሻውን ጨረሰና ባከነ። ያ ልጅ ጎዳና እስኪወጣ ድረስ እጅግ እስኪጠማ እስኪራብ ድረስ በጣም በከባድ ሰልፍ ውስጥ ሲያልፍ ነበረ። ወደ ልቡ ሲመለስ ግን የአባቴ ቤት ይሻለኛል አለ። አባትየው የጠፋው ልጅ ተገኝቷል አለ። ወደ አባቱ ቤት ሲመለስ አባቱ ወጥቶ ከሩቅ ተመለከተውና የጠፋው ልጅ ምን ብሏል? ተገኝቷል ብሎ እጅግ ግብዣ አደረገ። የሰባውን አረደ። የሚገርም ቀለበት ካባ አለበሰው። ይህም የሚያሳየው የጠፋው ሲመለስ የጠፋው ስልክ ሲገኝ ደስታ እንደሚመለስ ምርኮ እንደሚመለስ ምልክትና ፍንጭ መንገድ የሚያሳይ ህልም ነው። ስድስተኛና የመጨረሻው በህልሞቻችን ኬክ ስንበላ ልናይ እንችላለን። ኬክ የመጀመሪያው በመንፈሳዊ ትርጉሙ ትንቢት ሊሆን ይችላል። ለመንፈሳዊ ነገር የሚጣፍጥ ነገር። ለምሳሌ በክርስትና በመንፈሳዊ ህይወታችሁ ላይ የሚጣፍጣችሁና የሚያስደስታችሁ ነገር ምንድን ነው? ያ ነገር በህይወታችሁ ላይ በመንፈስ ዓለም ላይ በህይወታችሁ ላይ ደስታችሁን የወሰደ ነገር ካለ እግዚአብሔር በህልም ኬክ ሲያሳይ ያ ደስታ ይመለሳል፣ ሐዘን ተገፎ በደስታ ይለወጣል የሚል መልእክት አለው። ኬክ በህልሞቻችሁ ስትበሉ ካያችሁ የድል ጣዕም ተብሎ የሚጠራ ምልክት ነው። የድል ጣዕም ተብሎ የሚጠራ ምልክት ነው። ኬክ ብዙውን ጊዜ ለልዩ በዓል፣ ለልደት፣ ለቀለበት ጊዜ፣ ለሴርሞኒ፣ ለብዙ አይነት ነገሮች ለደስታና ለሳቅ የምንጠቀምበት የሚበላ ምግብ ነው። የመጀመሪያው ኬክ ስትበሉ ካያችሁ የድካምን ፍሬ እንደምትበላና የጥረቱ ዘመን አብቅቶ የደስታውና የብዙ ነዶ ዘመን እግዚአብሔር አምላክ ማስጀመሩን በህይወት እንደሚጀምር ፍንጭ የሚያሳይና መንገድ የሚጠቁም መልእክት ነው። የተነገሩ ትንቢቶች ተፈጽመው ወደ ተግባር ተለውጠው ደስታቸው ልትቀምስ መሆኑን የሚያበስር መልእክት ነው። መዝሙር 128 ቁጥር 2 ላይ ሲናገር የድካምህንም ፍሬ ትመገባለህ፣ ምስጉን መልካምም ይሆንልሃል ብሎ ይናገራል። ብዙ ጊዜ በስራ በትዳራችሁ ለስራችሁ ለውጥ ለማምጣት ቢዝነሳችሁ እንዲለወጥ አገልግሎታችሁ ከፍ እንዲል ራያችሁ እንዲጨምር ብዙ የደከማችሁ ሰዎች ትኖራላችሁ። ነገር ግን በህልሞቻችሁ እግዚአብሔር ኬክ ሲያሳያችሁ የዚህ የደከማችሁበትን ፍሬ እንደምትመገቡና ከፊታችሁ የሚጣፍጥ ህይወት መልካም ህይወት እንዳለ እንደሚያሳጭዳችሁና መልካም ምዕራፍ ላይ እንደሚያስገባችሁ ፍንጭ የሚያሳይ
ምልክት የሚሰጥ መልእክት ነው። ይህን ህልም ስታይ ደስታው በወሬ ብቻ ሳይሆን በተግባር የምትቀምስበት የምትጨብጠው እውነት ይሆናል ማለት ነው። በአካል ተገልጦ ታየዋለህ። በዚህን ጊዜ ጌታ በህይወት ላይ ጣፋጭ ነገር ሊያደርግ እንደሆነ ማወቅና መረዳት አለብህ። ኬክ ስታይ የመንፈሳዊ እርካታና የፈውስ ምልክት ነው። መንፈሳዊ ዓለም ላይ የታመማችሁ ሰዎች ምናልባት ኬክ ካያችሁ እግዚአብሔር እንደሚፈውሳችሁ፣ የህመም ጉልበት ተወስዶ መራራ ህይወት ተወስዶ ጣፋጭ ነገር ፈውስን እግዚአብሔር እንደሚሰጣችሁ መልእክት እየነገራችሁ። ኬክ በልጆች ዘንድ በጣም ተወዳጅና የሚጣፍጥ የሚወዱት ነገር ነው። ማለትም ለህይወት ትንቢት፣ ፈውስ፣ መንፈሳዊ ጣዕም እግዚአብሔር እንደሚሰጥ የሚያሳይ መልእክት ነው። ኬክ ትንቢትን ይወክላል። አንዳንድ ጊዜ ኬክ ካያችሁ ትንቢት ይወክላል። ለምሳሌ እግዚአብሔር አምላክ ትንቢት ሲናገራችሁ የህይወታችሁን የማይመቸው ምዕራፍ ሊያስረሳችሁና እግዚአብሔር ተስፋ ሊያሳያችሁ የትንቢቱን ዓለም ያሳያል። ፕሮፌሲውን ዓለም ያሳያል። ፕሮፌሲ ሲነገርን ልክ እንደምትደሰቱ፣ እንደምትጽናኑ፣ ደስ እንደምትሰኙ በተመሳሳይ አቅጣጫ ኬክ የሚያሳየው ኬክ በህልም ካያችሁ ትንቢትን ይወክላል። ባያችሁት ህልም ደስ ይበላችሁ። ይህንን አገልግሎትና ይህንን ህልም ከወደዳችሁ ሰብስክራይብ፣ ላይክ እያደረጋችሁ ሼር እንድታደርጉና ባያችሁት ህልም እንድትጸልዩ፣ እግዚአብሔር እንድታመሰግኑ እግዚአብሔር ምልክትን እየሰጣችሁ ነው። በእውነት ይህንን መልእክት እየሰማችሁ እየተጽናናችሁ የመልካም ሐሳባችሁን ኮሜንት ላይ እየሰጣችሁ እንደሆነ እያየሁኝ ነው። ካያችሁት ህልም ተነስቼ ህልሞችን መፍታትና በተለያዩ ቪዲዮዎችን የምሰራ ይሆናል። ጌታ ኢየሱስ በነገር ሁሉ ይባርካችሁ። ሻሎም